بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد እኔም አመሰግናችኋለሁ መታችሁ ያው እንተዋወቅ ብላችሁ የሰው ድን መተዋወቅ አለበት ብላችሁ ማምጣታችሁ ላይ ዳዕዋ ሚንበር ሚዲያን አመሰግናችኋለሁ። እኔ መጀመሪያ ከስሜ ላንሳና ስሜ በድሩ ሙስጠፋ ዱጉማ ይባላል። በድሩ ሙስጠፋ ዱጉማ የሚባል የተወለደበት ቦታ ቡኖ በደሌ ክፍለ ሀገር ነው፣ ከኦሮሚያ ማለት ነው። ኦሮሚያ ውስጥ ሆና ቡኖ በደሌ ትባላለች። ቡኖ በደሌ መባሏ ቅርብ ነው። ከዛ በፊት ከኢሉባቦር ጋር ነው ያለች። ከኢሉባቦር ጋር ነች። ከኢሉባቦር ተገነጥላ ጅማና ኢሉባቦር ወይ ጅማና መቱ መሃል ነች። ቡኖ በደሌ የምትባል ክፍለ ሀገር ማለት ነው። እዛ ነው የተወለድኩት። የቀራውበት ቦታ መጀመሪያ ቤት ሁኜ አካባቢያችን ትልልቆች ዓሊሞች አሉ። አንድ ሼክ ሙሐመድ ሽፋ የሚባሉ ሼክ አሉ። እሳቸው ደግሞ ኢማም ናቸው። አጠገባቸውን ደግሞ ቁርአን የሚያስቀራ ሼክ ሐሰን ጎዱ የሚባሉን አጠገባቸው መጥቶ ቁርአን እንዲያስቀሩ አደረጓቸው። ሼክ ሐሰን ጎዱ የሚባሉ የሼክ ሙሐመድ ሽፋ ደረሳ ናቸው። አጠገባቸው ቁርአን ያስቀራሉ። እሳቸው ደግሞ ቃዲ ናቸው ሼክ ሙሐመድ ሽፋ። ስለዚህ ቃዲ ስለሆኑ የህዝብ ስራ ስላላቸው የህዝብ ክድማ ስላላቸው አይችሉምና ሼክ ሐሰን እንዲያስቀሩ አደረጉ። ሼክ ሐሰን ላይ ቁርአን ጀመርኩ። መሐላቸው ነው መቀራ። ሼክ ሽፋ ላይ መቀራለው፣ ሼክ ሐሰን ላይ መቀራለው። የቀራውት ቤት ሆኜ እስከ 5 ጁዝ ማለት ነው እስከ ሐሚም ቀራውት። እስከ ሐሚም ከቀራው በኋላ ደግሞ ያው ትንሽ መንቀሳቀስ አስፈላጊ ነው የሚለው አለ። አሰብኩና ከቤቴ ወጣው። ከአባቴ ቤት ሲወጣ ማለት ነው አንድ ሼክ ሌላ ቀበሌ ውስጥ ያሉት፣ የኛ ቀበሌ መዳሌት ይባላለች ብያለው። ያኛው ቀበሌ ደግሞ ወረዳው ቦረቻ ውስጥ ሆኖ ሼክ ሱልጣን የሚባሉ ቁርአን የሚያስቀሩ ሼክ ደግሞ እዛ የሆነ መስጂድ ገቡ። እዛ ሲገቡ እሳቸው ጋር ደግሞ ሂጄ ያው እስከሚያختም ቀራው ማለት ነው። ቁርአን ከቀራው ከጨረስኩ በኋላ አባቴ ወንድ ልጅ የላቸውም ያለኔ ማለት ነው። እኔ ብቻ ነኝ ወንድ ልጃቸው። ስለዚህ አንተ ከኔ ርቀህ መኖር አልችልምና ወደ ቤት ተመልሰ የሚያስፈልግ ነገር አካባቢ ውስጥ ትቀራለህ እንጂ ሙሳፍር ማውጣት አይፈቀድልህም ብሎ መጥቶ ወስዶኝ ገቡ። አሁንም ሲገቡ እኔ ቁርአን ጨርሼ ያለው ክታብ ደግሞ አካባቢ የለም። ክታብ ለመጀመር ኡሱሉ ሰላሳ፣ ክታቡ ተውሂድ 40 አጫጭር ክታቦችን ለመጀመር ደግሞ ከዛ ወጥቼ ያው አሁንም ቦረቻ ውስጥ ሼክ ናስር የሚባሉ አሉ። እሳቸው ላይ ሂጄ ኡሱሉ ሰላሳ፣ ክታቡ ተውሂድ 40 ቡሉግ እስከ ሪያድ እሳቸው ላይ ቀራውና አሁንም ደግሞ እዛ ያለውት ጊዜ አንድ ሼክ ሀገራችን ገቡ። ከአርሲ ተነስቶ ሼክ ምስባህ የሚባሉ ሀገራችን ገቡ። ወደ ሀገራችን ሲገቡ ደግሞ ይኸው አካባቢ ላይ ክታብ ተገኝተዋል ተመለስ አሉኝ አባቴ። አሁንም ወደ ቀያችን ተመለስኩና ሼክ ምስባህ የሚባሉ ዓሊም ላይ እስከ ተጅሪድ ደግሞ አሁንም ወደ ኡሱል ሰላሳ ተመልሼ አሁንም እስከ ተጅሪድ ቀራውባቸው። ተፍሲርም እሳቸው ላይ ነው የቀራውት፣ ተፍሲር አልቁርአን ማለት ነው። ከዛ አሁንም ቤት መቀመጥ ማለት ለዕልም አስቸጋሪ ነው። ለምንድነው? አባቴ እናቴ ይፈልጉሃል፣
ያው ዛሬ ይሄንን ነገር ስራልንና ነገ ትሄዳለህ ይላሉ። በጣም ገጠር ውስጥ ልጆች የሚቸገሩበት ምክንያት ይሄ ነው። አባቶቻቸው እናቶቻቸው ዛሬ እቺን ነገር ፈጽምልኝና ነገ ትሄዳለህ ይላሉ። ነገም ደግሞ የሆነ ሀጃ ይገኛል። እንደዚህ ያለ ልጅ ያለ ቅራት ያለ ትምህርት ይቀራል። ገጠር ውስጥ ችግሩ ይሄ ነው። ስለዚህ አባቴ አሁንም ትንሽ ልጅ ስለሌላቸው በጣም አስቸጋሪ ሆነና አይ ከቤት መውጣት አለብኝ ብዬ ወደ ገቺ ወረዳ ደግሞ ትልቅ ዓሊም አላቸው። ትልቅ ዓሊም አሉ ሼክ ሁሴን የሚባሉ አላህ እድሜያቸውን ያስረዝምልን። ሁላቸውም አሉ። አሁን ስማቸውን የጠቀስኩት ሁላቸውም አሉና ሼክ ሁሴን ደግሞ ትልቅ ዓሊም ናቸው። እሳቸው ላይ ደግሞ ሂጄ አሁንም ተመልሼ እስከ ተፍሲር ያው ኪታብ ማለት ሙክተሰራቱን መቅራት የሚከብደው ሙክተሰራቱን መቅራት ነው። ሙክተሰራቱ ውስጥ ክታብን ያወቀ ክታብ የተረዳ ሰው ሙጠወላት ውስጥ ስገባ የሚያስቸግረው ነገር የለም። ስለዚህ አሁንም በሱ በሙክተሰራት ተመልሰን እስከ ተፍሲር አሁንም ቀራውባቸው። ያው ምጻፍ ነገርም ላይኛው መትን የሚባል አለ፣ ታችኛው ደግሞ ሸርህ የሚባል ማብራራው አለ። ያኛውን ሸርህ መግዛት ስለማንችል ምን ማድረግ አለብን? ከሼኻችን ወስደን ክታባችን ላይ ምን ጽፈው ነገር አለ። ይህንን ነገር የጻፍነው የቀራ ነው። እሳቸው ጋር ደግሞ 2 ዓመት ምናምን ቆይቼ ከዛ ወደ ጋትራ የሚባል ጅማ ክፍለ ሀገር ውስጥ ነች ጋትራ የምትባል። ወደ ጋትራ ወደ ሰላኮ የሚባል ገጠር ነው ከጋትራ ማለት ነው። ሰላኮ የሚባል ትልቅ ዓሊም አላህ ይራማቸው አሁን ሞቱ። ሼክ ዳውድ የሚባሉ ናቸው። እሳቸው ላይ ደግሞ ሂጄ ናህው ጀመርኩ። ናህውን ደግሞ ከኢዕራብ ዳህላን፣ አዛሪ፣ ኻሊዲ፣ ከሽፍ እስከ ከሽፍ እሳቸው ላይ ደግሞ ቀራውና እሳቸው ሐፊዝ ናቸው፣ ዓሊም ናቸው፣ ናህውይ ናቸው። አሁንም ደግሞ ተመልሼ እሳቸው ላይ ተፍሲር አሁንም ጀመርኩ። ለምንድን ነው በናህው ጋር እንዲያገናኝ ብዬ ማለት ነው። ተፍሲር የቀራው ናህውም እቀራባቸዋለሁ። እንደዚህ እንትን ጋትራ ቆየውና ጋትራ ከዛ ከሼክ ዳውድ ተነስቼ ሼክ እስማኤል የሚባሉ አሉ። ሼክ እስማኤል የሚባሉ 2 ዓሊሞች ናቸው። አንዱ ሰላኮ ሼክ እስማኤል አሉ። እሳቸው ላይ የቀራው ከዛ ደግሞ ጋትራ ውስጥ ሆኖ ሰዱ የምትባል ቦታ አለች። ሰዱ የምትባል የቆየች ትንሽ ከተማ ነች። እሷ አጠገብ ደግሞ ሼክ አብዱል ከሪም የሚባሉ ዓሊም አሉ። እሳቸው ላይም ተመልሼ አሁንም ሰሒህ አልቡኻሪና ወሙስሊም ሰሒህ አልቡኻሪና ሙስሊምን እሳቸው ላይ ጀመርኩና እዛ የቀራን ወደ ሼክ እስማኤል ደግሞ ከተማ ውስጥ ያሉ አሉ። ከአጂ ዩሱፍ ነው የገቡት ከአርሲ። ሼክ እስማኤል ሙሳ የሚባሉ ትልቅ ዓሊሞች ናቸው እነዚህ። እሳቸው ላይም ሂጄ ያው ሰሒህ አልቡኻሪና ሙስሊም ቀራውና አሁን እዛ የቆየው ያለው ስለ ሼካቸው ያወራሉ። ስለ ትልልቅ ሼኮች ያወራሉ። ስለማን? ስለ ትልቅ ሼክ ዓሊም አልዓላማ ሼክ አጂ ዩሱፍ አላህ እድሜያቸውን ያስረዝምልንና ስለ አጂ ዩሱፍ ያወራሉ። እሳቸው ሼካቸው ስለሆኑ ከሳቸው ነው ሸሃዳ ወስዶ የገቡት፣ ኢጃዛ ወስዶ የገቡት። አይ እኔ ወደ ሼካቸው መሄድ አለብኝ የምለው በቃ አሁን ተስፋ አደረኩና ወደ ቤቴ ተመለስኩና ዝግጅት ካደረኩ በኋላ ወደ አርሲ መሄድ አለብኝ ብዬ አዲስ አበባ መተን ከአዲስ አበባ ወደ አርሲ ተሻገርን። አርሲ ከሄድን በኋላ ያው እሳቸው ላይ ደግሞ አሁንም ተመልሼ ሰሒሐይን ቡኻሪና ሙስሊም፣ አቢ ዳውድ፣ ትርሚዚ እሳቸው ላይ ቀራው። ከዛ ያው
ወደ አርሲ አሁንም ወደ ባሌ መሄድም አስፈላጊ ነው የምለው ከዛ አሁንም ተነሳውና ያው እዚህ መሃል የቀራነው ክታብ አንዳንድ አጫጭሮች ነገሮች አሉ ያልናገርኩት ማለት ነው ምንድነው አንዱ ከፊቅህ ሻፊዒ ሙኽተሰራት ባፈضል ሹጃ እንደ ዑምዳ እነዚህ ጨማምረንበት ነው መንቀራ ከኡሱል الفقه ደግሞ እንደዚህ ጨማምረንበት እንደ امتاع العقول እና جمع الجوامع እነዚህን የቀራ ነው እንጂ ያው ዋናውን ነው የጠቀስኩት እንጂ እንደዚሁም ደግሞ ተጅዊድ ፈነ ተጅዊድም ደግሞ የቀራ ነው ያለን እስከ ቀሰብ ሱከር ትልልቅ ክታቦችን እስከ ሙስጠስፋ ገዛሊ የሚባል ትልቅ ክታቦች እነዚህን የቀራ ነው ከናህው ደግሞ እንደ ኢብኑ ዓቂል እነዚህን እነ ያሲን እነ ሙጂብ እነዚህን ያው ያስገባ ነው ግን በዋንነት ሐዲስ ነው ያዝነው የቀራ ነው ይሄን ነው የምቀራው ከዛ አርሲ ባሌ ሄድኩ ጋፍራ የሚባል ወረዳ አለች ባሌ አጋፍራ ውስጥ ትልቅ ዓሊም አሉ ፈቂህ ናቸው ዓሊም ናቸው ሼክ ከድር አብዱል ሐኪም ይባላሉ ሼክ ከድር አህዳም ይባላሉ ሼክ ከድር ሰባጃም ይባላሉ እሳቸው ላይ ደግሞ አሁንም ሂጄ ተመልሼበት ያው ሶሂህ አልቡኻሪ እና ሙስሊምን እና አቢ ዳውድ እና ትርሚዚ እና ኢብኑ ማጃ ሌሎች ዑለሞች ላይ የቀራን እና ሙወጣ የቀራን ያው ሶሂህ አልቡኻሪ ደግሞ መመለስ አለብኝ የምለው እሳቸው ላይ ተመልሼ አሁንም ቡኻሪና ሙስሊም ቀራውና ከዛ ከሼካችን አጂ ዩሱፍ ኢጃዛም ወሰድነ ያው ዓሩድ በላጋ መንጥቅ እነዚህ የቀራነው ክታብን ፈተና ካደረጉልን በኋላ ኢጃዛም ሰጡንና እንደዚህ ወደ አገር ደግሞ ያው ወደ ክፍለ ሀገር የተመለስኩበት ጊዜ ደግሞ 2005 ነው የገባሁት 2005 ወደ ቤቴ ተመለስኩና አሁን ገብቼ 15 ቀን አልቆየውም ክታብ አስጀመርኩ ማስቀራት ማለት ነው 15 ቀን ምናምን አላለፍኩም እንግዳ የመጣብን ያው ደረሶች መጡና ማስቀራት ጀመርኩ እዛ መዳሌ የምትባል ቀበሌ ውስጥ ማለት ነው ከዛ ያው ማይባስ የሚባል አለ ሁለት ቀበሌ አንድ ላይ ተደራጅተው ማለት ነው ማይባስ የሚባል አለ እዛ ጉደኔ የምትባል ማይባስ አለች ሶስት ቀበሌ ነች እሷ መዳሌ ኮዶ እና ጎዳና ትባላለች እነዚህ ሶስት ቀበሌዎች አንድ ላይ ቢሮዋቸው ምናቸው ገባያቸው ምገባያዩት ቦታ አንድ ነች እና ትልቅ መስጂድ አለ ያው እንደ ሶስት ቀበሌ አንድ ማይባስ ላይ ተቀመጥኩና ማስቀራት ጀመርኩ አሁን እዛ ያስቀራው 7 አመት ነው እዛ የቆየሁት ያስቀራው ማለት ነው አልহামዱሊላህ ብዙ ክታቦችን ያስጨረስኩ 7 አመት እዛ ቆየውና ከዛ ደግሞ ያው አላህ የፈቀደ ነው ትንሽ መንቀሳቀስ አለብኝ የምለው አሁን ወደዚህ መጣው ማለት ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه
ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا يا وهون ያለውት ቦታ ሸገር ትባላለች ከሸገር ደግሞ አለም ገና ክፍለ ከተማው ገላን ጉዳይ ይባላል ነስር መስጂድ የሚባል ቦታ ነው ያለውት ያው አሁንም ደግሞ ሐልቀቱ መንበዕ العلوم ዳሩ መንበዕ العلوم من الكتاب والسنة የሚባል ሐልቃ አለኝ የሚያስቀራው ማለት ነው ዳሩ መንበዕ العلوم من الكتاب والسنة የሚባለው ነስር መስጂድ ውስጥ ያስቀራው ያለው ነኝ ያው አንዳንድ ኢማም ስለሉም የኢማም ቦታም ደግሞ ያሰገዳለው እንደ ምን ይባላል የኢማም ምትክል ማለት ነው እንደ ምትክል ማለት ነው አብዛኛ እንተና ማለት ነው አብዛኛ ስራዬ ኪታብ ማስቀራት ነው እንጂ ማሰገድ የሚባል ነገር ያው አንዳንድ ኢማም ስናጣ ነው እንጂ እኔ ስራዬም እኔ ፍላጎትም ኪታብ ማስቀራት ነው እንጂ ያው ማሰገድ ዳዕዋም ያደርጋለሁ ግን ያሰገዳለሁ ግን እኔ ግን ሙያዬ ምንድነው ኪታብ ማስቀራት ማኪሲነ ፊህ አበዳ وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا أو بارك الله فيك إيه يوم አሁን እንደዚህ ሲታዩኝ ወይ እድሜ ረጅም ይመስላል እኔ የተወለድኩት ዘመን ማለት ነው 1979 ነው የተወለድኩት 1979 ነው የተወለድኩት አሁን አንድ ልጅ ሲወለድ ማለት ነው ተወልዷል ወይ አልተወለደም የሚባል ነገር ተወልዶ ያልተወለደ ሰው አለ ስለዚህ እኔ ተወልቻለሁ ግን ተወለድኩ ወይ አልተወለድኩም የሚለው ራሱን መገምገም አለበት አላህ Subhanahu Wa Ta'ala ቁርአን ውስጥ ምን ይላል الرحمن علم القرآن خلق الإنسان ይላል رحمن علم القرآن መጀመሪያ ምን አለ ቁርአንን አስተማረ ይላል ከዛ ቁርአንን አስተማረ ካለ በኋላ ምን አለ خلق الإنسان አለ ሰውን እኮ ፈጠረ አለ ሰውን ፈጠረ ከማለቱ በፊት ቁርአንን አስተማረ ማለቱ ምን ማለት ነው ቁርአን ያስተማረ የሆነ ነገር የውቀት ነገር ያልተማረ ሰው አልተወለደም ማለት ነው ይላሉ አህሉል በላጋ ዑለሞች እንደዚህ ነው ማለት ማለት ነው ለምንድን ነው ቁርአን ካስተማረ ቁርአን አስተማረ ካለ በኋላ ሰውን ፈጠረ ማለቱ ሰው ከተፈጠረ በኋላ ነው አይደለም ቁርአን መማረው ግን ለምን አስቀደመ ካልተማረ ያልተፈጠረ ማለት ነው ስለዚህ አንድ ልጅ ያው ሲወለድ ልጅ አገኝተናል ብሎ ሰው ሲደሰትበት ምን ማድረግ አለበት ፕሮግራም ማስቀመጥ አለበት ይሄንን ሰዓት አካዳሚ ያስተምረዋለሁ ይሄንን ሰዓት ደግሞ የሸሪዓ ዒልምን አስተምረዋለሁ የሸሪዓ ዒልምን ደግሞ የሚያስተምረው ማንን ሼክ ምን አቂዳ ያለው ሼክ ምን ሐሳብ ምን አመላከት ያለ ሰው እንዲያስተምርለትም ማሰብ አለበት ዝም ብሎ መላክ ብቻ ዝም ብሎ ገብቶ መውጣት ብቻ ዝም ብሎ በልቶ ጠጥቶ መተኘት ብቻ ሳይሆን ልጅ ካገኘው በኋላ ማን ላይ እንደምቀራልኝ ማሰብ አለብኝ መጀመሪያ አባትና እናት ላይ ስለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኩሉኩም ራዒ ወኩሉኩም መስኡሉ ያሉት الرجل راع في اهل بيته ያሉት ምክንያት ምንድነው ይጠብቃቸው
ይጠየቅባቸዋል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እኔ አሁን ዛሬን ጁምዓ የዛሬ ጁምዓ ካሳለፍኩ በኋላ ለሁለት ነገር ትኩረት ሰጥቼ ነው የሚያዘጋጀው ነኝ። ለሁለት ነገር አንዱ ምንድነው ጊዜው ምን ላይ እንዳለ ያለንበት ጊዜው ምን ላይ እንዳለ አየሩ እንዴት እንደሆነ በሰው በኩል አላህ የሚያመጣ በኩል ይሄ ሳምንት በምንድነው ያሳለፍነው የምለውን መጀመሪያ ትኩረት ይሰጥበታለሁ። ለሱ ትኩረት ከሰጣው በኋላ ማለት ነው ያኛው ላይ ቁሜ ማለት ነው 3-4 ቀን በፊት በያኛው እንትን ላይ ግንኙነት ያለው ምንድነው ሰው የሚጠበቅበት ምንድነው ሰው ደግሞ ዱዓ እንዴት ማድረግ አለበት ከምን መጠንቀቅ አለበት ምን መስራት አለበት የምለው ለምንድነው ህዝብ ማለት እኔ ነኝ ህዝባችን የሚያስቸግር እኔን ያስቸግረኛል እንደ ኹጥባ ሲያደርግነ እንደ አንድ መስጂድ ብቻ አስቤ አይደለም ለምንድነው ብዙ እንግዲያዎች ይመጣሉ የእኔ ምለውን ድምጽ አላህ ያደረሰበት ቦታ ያደርሰዋል አይታወቅም አንድ ሰው ከዚህ ሰምቶ ሌላ ቦታ ሄዶ ከስራችን ጋር የሚገናኝ ኹጥባ ዛሬ የተደረገ ይሄ ነው እኔ ምን ላይ ያለው አካባቢያችን ምንድነው ብሎ ማስተካከል ይቻላል አይታወቅም ስለዚህ እንደ አገር ምንድነው ብዬ አስቤ ነው የሚያዘጋጀው 2-3 ቀን 3 ቀን በፊት ማለት ነው እንደ ሁኔታው አይቼ ቁርአንና ሐዲስ ጋር ምንድነው አንድም የሆነው ምንድነው የሚለያየው የምለው አስቤበት ኹጥባ አዘጋጀዋለሁና ካዘጋጀው በኋላ ደግሞ ያው ጁምዓ ቀን የጁምዓ ነው ከጧት ጀምሮ ጁምዓ ቀን የጁምዓ ስለሆነ ሱነኑል ጁምዓ አለ ሱነኑል ጁምዓ ለጁምዓ የሚደረገው ሱና ስላለ ለያኛው ደግሞ ጧት ይዘጋጃለሁ አንዱ ምንድነው መታጠብ ጁምዓ የሚሄድ ሰው መታጠብ አለበት ጁምዓ ለመሄድ መታጠብ ለምን አለበት ያው ሌላ ቀን ስራ ይሰራል ሌላ ቀን የሆነ ነገር ያስቸግረዋል ሌላ ቀን ጊዜው አያገኘውም ግን ጁምዓ ቀን ደግሞ ለጁምዓ ስለሚዘጋጅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጉስሉ የውም الجمعة واجب ማለት ነዋዊ እንዳሉ حقك علي واجب እንደማለት ነው አሉ ለጁምዓ ቀን መታጠብ ማለት አስፈላጊ ነው ብሎ አረጋግጦ ነግሮናል አስፈላጊ መሆኑን አውቀን ያው ከብዙ ሰው ጋር ነው የምንገናኘው ረጅም ጊዜ ነው የምንቀመጠው የሚታፈን ቦታ ነው የምንቀመጠው የሚታፈን ቦታ መሆኑ ይኖራል ስለዚህ ምን ይሆናል ላባችን ሲወጣ ሽታ እንዳያሳይ መታጠብ አንዱ ሁለተኛው ከታጠብነ በኋላ መልበስ አለብን አህሰነ ሲያብ በጎ ጥሩ ለዘርግ ምናዘጋጀው ለእንግደኝነት ምናዘጋጀው ልብስ መልበስ አለብን አላህ እንዳለን يا أيها الذين آمنوا خذوا زينتكم يا بني آدم خذوا زينتكم عند كل مسجد مسجد لك ሁሌ መስጂድ እንደምትሄዱ የደስታ ልብሳችሁን የሽልማት ልብሳችሁን ለባሱ ውሰዱ ይላል አላህ Subhanahu Wa Ta'ala ስለዚህ እንደዚህም መዘጋጀት አለብን ልብሳችን ከለበስን በኋላ ደግሞ ምን ማድረግ አለብን ጥሩ ሽታ ያለው ሽቶ ምን ማድረግ አለብን መንፋት አለብን መጠቀም አለብን መቀባት አለብን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መናሉ ቤቱ ውስጥ ጥሩ ሽታ ያለው ሽቶ ቀብቶ ከቤቱ የሚወጣ ሰው አሉ እንደዚህ ከወጣን በኋላ ደግሞ ምን ማድረግ አለብን እንደዚህ ካደረግን በኋላ ሰዋክ መጠቀም አለብን ሰዋክ አስፈላጊ ነው ለምንድነው አሁን ቅድም እንዳልኩ ከብዙ ሰዎች ጋር ስለምንገናኝ ካፋችን የሚወጣ ሽታ አይታወቅም ምን እንደሆነ ለሲያማ ሽታ ያለው ነገር ከበላ ነው ደግሞ የባሰ ሰውን የሚያስቸግር ይሆናል ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ
ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢስዋክ አሉ። ኡመተ ላይ ጭንቅ ይሆንባቸዋል ብዬ ፈራውላቸው እንጂ ያዛቸዋል ነበር አሉ። አይደለም ወደ ሰዋክ ሁሌ ውዱ እንዲያደርጉ ሁሌ ለሰላት እንዲወጡ ሰዋክ እንዲያደርጉ ሰዋክ ምንድነው ጥርሳቸውን እንደፋቁ ምን ይባላል? አዎ መቦረሽ ወደ መቦረሽ ያዛቸዋል ነበር አሉ። ስለዚህ አስፈላጊ መሆኑን አውቀን ሰዋክ ሁሉም ሰው ሰዋክ መያዝ አለበት። ወደ መስጂድ ሲመጣ ሰዋክ መያዝ አለበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከውጭ ወደ ቤታቸው ሲገቡ እንኳን በር ላይ በምንድነው የሚታዩት? ምልክታቸው ሁሌ በር ላይ የሚታዩት በምንድነው ብሎ እናታችን አይሻ ረዲየላሁ ዐንሃ ሲጠየቁ ምን አሉ? አጂዱ ዐላ ሊሳኒሂ ሲዋክ አሉ። ሚላሳቸው ላይ ሁሌ ሲዋክ ይታያል አሉ። ያው ከዛ ሰዋክ ካደረግን ካጸዳን ወደ መስጂድ ስንመጣማ ደግሞ አንድ ነገር ሰው የሚያጠፋው ነገር አለ። እሱም ምንድነው? በኋላ ነው የሚመጣ። አንድ ሰው መስጂድ ከሞላ በኋላ ነው የሚመጣ። በጣም ያስቸገረን ያለ ይሄ ነው። አሁን ኮሚቴ ይሆናል። ለምሳሌ የመስጂድ ኮሚቴዎች ነው የሚሰሩት ይሄንን ነገር። ኮሚቴ ስለሆነ ግድ የመጀመሪያ ሰፍ ላይ መቀመጥ ግዴታ አይደለም። ቦታ ካገኘ በጊዜ ከመጣ አስፈላጊ ነው። ግን በጊዜ ካልመጣ ደግሞ የሰው ትከሻ ላይ አራምዶ ወደ ፊት ለፊት የሚሮጠው ሰው አለ። ይሄ ነገር አላገባብ ያልሆነ ነገር መሆኑን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን አንድ ሰሃቢ መጣና የሰው እንትን ላይ አንገት ላይ አራምዶ ወደ ፊት ለፊት የመጣ ያለ እሳቸው ኹጥባ ያደረጉ ምን አሉ? እጅልስ ፈቀድ አነይተ ወአዘይተ አሉ። አንተ ነው ያራፈድክ፣ አንተ ነው ደግሞ የሰው አንገት የሰው ትከሻ ላይ የምታራምደው፣ ቁጭ በል አሉ። ሰው ነዳ እንዳታደርግ አሉ። ከዚህ መጠንቀቅ አለብን። ጁምዓ ቀን የምለው ራስንም ሌላ ሰውንም ደግሞ አደራ ይላለሁ። ማኪሲነ ፊህ አበዳ وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا. صرف يمبال كتاب، نحو يمبال كتاب، እንደዚህም ደግሞ ፍቅህ የሚባል ኪታብ መትንና ሸርህ አለው አልኩ አይደለም። መትን የሚባል አጫጭር ኪታቡ ሲሆን መሐሉ የሚገኝ የሚሆን ትልልቅ ኪታቦች ደግሞ ሸርህ አላቸው። ሸርህ ያላቸውን ደረሳ መግዛት አይችልም። ደረሳ መግዛት ስላልቻለ ምን ማድረግ አለበት? መጻፍበቱ መትኑ ላይ መጻፍበቱ ግዴታ ነው። ስለዚህ የጻፍነው የቀራን እስከ አሁን ያስቀመጥነው ደረሶቹም ደግሞ አሁን ብዙ ሸርህ የለንም እኛ ብዙ ሸርህ ስለሌለን ማለት ነው። ደረሶች መትን ላይ ቀርተን ያሳለፍነው እነሱም ደግሞ ከመትን የጻፉ የቀሩ ያሉት ኪታቦች ነው። ለምሳሌ እነዚህ ኪታቦች ኡሱሉ ሰላሳ፣ አርበዒና፣ ኪታቡ ተውሂድ የሚባሉ ኪታቦች አሉ። እነዛ ኪታቦች እንደዚህ ነው ጽፈን ምንቀራቸው። ይሄ መትን ሲሆን ማለት ነው።
እነዚህን ደግሞ ይኸው እንደዚህ የጻፍ ነው በስክሪፕቶ የጻፍንበት እነዚህ እንደዚህ ነው። ኪታቡ ተውሂድ ኡሱሉ ሰላሳ ኪታቦችን እንደዚህ ነው የምንቀራቸው። አሁንም ደግሞ ደረሶች እኛ ላይ ያቀሩ ያሉት አንዳንድ ሸርህ ቢገኝም እንዳለ ሽሩሖችን የለንም። ስለዚህ እንደዚህ የጻፉ የቀሩም አሉ። እንደዚህ ያው እስከ ዛሬ እንደዚህ የጻፍ ነው የቀራ ነው። ይኸው እንደዚህ እንትን ያው ደፍተር ከደፍተር ገንጥለን እንደዚህ እዚህ ውስጥ አስገብተን እንጽህበታለንና እንደዚህ ነው የምንቀራው ማለት ነው። ይኸው እንደዚህ ያደረግነው ነው የምንቀራው። ዛሬ ግን ሰው ወደ ኦንላይን ተመልሷል። እንደዚህ ለራሱ ጽፎ ለራሱ መቅራት ይችላል ወይ? የቀራ ነው እንደዚህ የቀራ ነው። አዎ ገጠር ውስጥ የሚቀሩ ደረሳዎች ማለት ነው። ገጠር ውስጥ የሚያስቀሩ ዑለሞች ዛሬም እንደዚህ ያስቀሩ ነው። ክታብ መቅራት ማለት ደግሞ በሶስት ነገር ነው የምንቀራ ክታብ። አንዱ ምንድነው? በአይናችን ሼካችንና ክታብ ማየት። ሁለተኛ በጆሮአችን ማዳመጥ። ሶስተኛ በእጃችን መጻፍ አለብን። ዝም ብለን ከሞባይል ዳውንሎድ አድርገን ጎግል ውስጥ ገብተን ምን ውስጥ ገብተን ዳዕዋ ማድረግ እንደቀራ ነው ማስመሰል ዒልም አይደለም። ጎግል ማለት የሰው እጅ ነው ያለ ሰው የሚልክል ሰው የሚዘጋው ነው። ስለዚህ እንደዚህ የቀራ ነው እኛ ቀርተን ዛሬ የደረስነው። ሌሎች ደረሶችም እንደዚህ ወደ ገጠርም ሄዶ በእጁም ጽፎ መቅራት አለበት የሚለው ነው የምናስተላልፈው። الحمد لله الذي علم بالقلم علم الإنسان ما لم يعلم وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين وأشهد أن سيدنا ونبينا وقدوتنا محمدا عبد الله ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد فاتقوا الله عباد الله، فأوصيكم ونفسي بتقوى الله تعالى وطاعته،
فإن تقوى الله هو سبيل النجاة فإن تقوى الله هو أول مأمور أمر به عباده يقول ربنا سبحانه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ويقول ربنا سبحانه يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا ويقول ربنا سبحانه آمرا عباده أن يتقوه في أفعالهم وأقوالهم ويوافق أقوالهم أعمالهم فقال سبحانه يا أيها الذين آمنوا اتقوا الله وقولوا قولا سديدا أيها الأحباء فمن تقوى الله تعالى فمن منشأ تقوى الله تعالى العلم النافع لقد أرسل ربنا سبحانه وتعالى نبينا محمدا عليه أفضل الصلاة وأزكى السلام ليعلمنا العلم النافع فقال سبحانه كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون معاشر المسلمين يجب علينا أن نستمر ونستغل أوقاتنا في تحصيل العلم النافع في ديننا ودنيانا فقد أمر ربنا سبحانه أن النبي صلى الله عليه وسلم قال ما اجتمع قوم في بيت من بيوت الله إلا نزلت عليهم الملائكة وحفتهم إلا نزلت عليهم الرحمة وحفتهم الملائكة وغشيتهم الرحمة وذكرهم الله في من عنده عباد الله إن العلم يرفع صاحبه منزلة عند الله في الدنيا والآخرة قال ربنا سبحانه يرفع الله الذين آمنوا منكم والذين أوتوا العلم درجات خطبان كين يقول يارا برنون نبرباتش ساته الرتي نكاجيلشا خطبان كين يقول يارا برنون نما فيدو برنون ندتشي فيدو برنون نغرتني علمنا ما فيدو برنون نجرا فيدو برنون نجرا بلا دربي دعا فيدو برتمون برباتش ساته ربتا خطبان كين يقول يارا لا ينفك الإسلام عن تعلم العلم فالعلم للمسلمين حياة قلوبهم وحياة معاشيهم ومماتهم أمني مسلمة برنوتا ملي جرون قب أمني مسلمة يوم براتين جرون من قبو كجرو خطبان كجو يار براتشم مسلمة فروحي إسات براتشم مسلمة فجرين إسات نمني براتي جرا إسامتي دعاء إسات جرانا كان برنون مسلم الرتي برباتشاته بك يا ربي كما أرسلنا فيكم رسولا أرسلنا إلى الأمم الذين من قبلكم أمتي سنين درابا يت نبيوت إرجنيتو إسنت تسمو نبي إرجني مالي في سنت إرجني جنان وننو تنبي كان يسنرت إرجني يتلو عليكم آياتنا علم تمرت من مرس فلاقينو يا شريعة تمرت بيون يا شريعة علم بيون يا أكاديمي تمرت بيون لا مسلم حياتونو لا مسلم علم مالت نورونو يا مسلم نورونو علم تمرت سلذي الله سبحانه وتعالى مجمرة ملائكة ودا يا الله ملكتن يا سلك مدنو يا متى يا نيو ملائكة جبريل سمتا مجمرة من عليه اقرأ عليكم مماره قديتانو انجي ممار اللبها على لا الله ملكتن عليه الصلاة والسلام أون من على يا الله تأمر لني علم تأمر لني وقت جم تأمر لني بلا لما نياله الله نزل لا ملكتن عليه الصلاة والسلام سلذي ممار أسفل لاقينو علم يا الله سو
ክብሩን ቀድሩን አላህ ከፍ ያደርግለታል ከማንም በላይ አሁንም አላህን ምፈራ ሰው ከማንም በላይ ማን ነው አላህን የሚያውቀው ነው አላህ የምናውቀው ደግሞ በዕልም ነው ስለዚህ ለአኺራችን መማር አለብን ለምንም ነገር መማር አለብን ለአኺራችንም ሆነ ለዱንያችን መማር አለብን ለዱንያችን እንድንማር ያደረጉን ማን ነው መጀመሪያ ላይ የአላህ መልእክተኛ ናቸው አለይሂ ሰላቱ ወሰለም ሁሉ ዕልም ቁርአንም ሆነ ሐዲስ የዱንያ ዕልምም የአኺራ ዕልምም እጃቸው ላይ ያለ ዘይድን ልኮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሄደ አካዳሚ መማር አለበት አካዳሚ ከተማርከው መተ ትጽፍልናል ወደነሱም ትጽፋለህ ከነሱ ደሞም ወደኛ የተጻፈ ነገር ታንብባለና ምን እንደሆነ እናውቀዋለን ስለዚህ መማር አለብህ ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላኩና አሳዩን አስተማሩን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ስለከልን እንዲያስተምሩን ነው ስለዚህ መማር አለብን ወጣቶቻችን ወደ ኋላ እንዳትመለሱ ወጣቶቻችን ዛሬ እናንተ ወጣት ሆናችሁ ሌላ ሰው ስትከተሉ ነገ ደግሞ በኢዝኒላህ ሰው የሚከተላችሁ ነው የምትሆኑት መሪ ነው የምትሆኑት መሪ ብትሆኑት ደግሞ ከተማራችሁ ነው የተማረ ሰው ነው መሪ ቢሆኑ ያለ ትምህርት ማንንም ሰው መምራት አይችልም ያለ ትምህርት ማንንም ሰው መርዳት ይቀር እንጂ ራሱን መርዳት አይችልም ስለዚህ መማር አለብን ትምህርት ላይ ትኩረት ሰጥተን መስራት አለብን ወላጆቻችንም ይሄ ላይ መስራት አለብን የሚለው ነው ሙስሊም ያለ ሙስሊም ማንንም ያለ ሙስሊም በላይ ለትምህርት ማሰብ የለበትም የሚለው ነው عباد الله هذا صلوا وسلموا على خير خلق الله محمد بن عبد الله كما أمرنا ربنا أن نصلي ونسلم عليه حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن خلفائه الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءنا وأعداءك وأعداء مسلم الشرق والمغرب يا أرحم الراحمين اللهم ادفع عنا الغلاء والوبا والزنا والزلازل والمحن وسوء الفتن ما ظهر منها وما بطن عن بلدنا هذه خاصة وعن سائر بلاد الإسلام والمسلمين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تصنعون واذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون